አርእስተ ዜና ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያን በይፋ መመረቁን አስታውቋል። ይህ አውሮፕላን ማረፊያ እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም ያለው መሆኑ ተነግሯል። ቀዳሚው ጉዳያችን ነው። በአዲስ አበባ ከተማ ከማለዳው ጀምሮ ሲካሄድ የቆየው የኢድ አልአድሃ አረፋ የኢድ ሰላት በሰላም መጠናቀቁ ተገለጸ። በከተማው የተካሄደው ሰላት በሺዎች የሚቆጠሩ የከተማዋ ነዋሪዎች በታደሙበት መካሄዱን የገለጹት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ናቸው። ተጨማሪውን ይዘናል። በኡጋንዳ በኢቦላ ቫይረስ የተያዙ ሰዎች ቁጥር 7 ደርሷል ተባለ። የኡጋንዳ መንግስት በዋና ከተማዋ ካምፓላ 2 አዳዲስ የኢቦላ ታካሚዎች መገኘታቸውን ተከትሎ ጥብቅ የጤና ፍተሻና የህዝብ ደህንነት ጥንቃቄዎችን በከፍተኛ ሁኔታ ማጠናከሩ ተሰምቷል። ሰምታላችሁ። ሰሜን ኮሪያ ሁለገብ ሚሳኤል ማስወንጨፊያና ታክቲካዊ የክሩዝ ሚሳኤል ስርዓት መሞከሯን አስታውቃለች። የደቡብ ኮሪያ ወታደራዊ መረጃ እንደገለጸው ሰሜን ኮሪያ ማክሰኞ ዕለት ያስወነጨፈቻቸው በርካታ ሚሳኤሎች 80 ኪሎ ሜትር ያህል ርቀት ተጉዘዋል። ለሰዓቱ ያዝነው ዓለም አቀፋዊ መረጃችን ነው። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣችሁ ይሆናል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያን በይፋ መመረቁን አስታወቁ። ይህ አውሮፕላን ማረፊያ እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም ያለው መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ይህ ዘመናዊ አውሮፕላን ማረፊያ የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን የማሳደግ ራዕይን ሰንቆ በሳምንት 3 በረራዎችን ያስተናግዳል ብለዋል። የሚገነቡት እያንዳንዱ አዲስ የአውሮፕላን ማረፊያዎች ርቀትን በማጥበብ ትስስር እንደሚፈጥሩ በመግለጽ የክልሎችን ኢኮኖሚያዊ አቅም በማነቃቃት እንዲሁም ህዝቦችን ይበልጥ በማቀራረብ በኩል አስተዋጽኦአቸው የጎላ ነው ብለዋል። አክለውም የአፍሪካ ኩራት የሆነውና 80ኛ ዓመቱን የያዘው የአየር መንገዳችን በእርግጥም የአፍሪካ አዲሱ መንፈስ ነው ሲሉ ገልጸውታል። ጠቅላይ ሚኒስትር አብይ አህመድ በዘመናዊ ቴክኖሎጂ መሳሪያዎች የተደራጀውን የላፍቶ ሆስፒታል መርቀው ለአገልግሎት ክፍት አደረጉ። ሆስፒታሉ በዓለም አቀፍ ደረጃውን በጠበቁና በሰው ሰራሽ አስተውሎት ወይንም AI የሚደገፉ እጅግ የላቁ የሕክምና መሳሪያዎችን የያዘ ነው ተብሏል። ከተገጠሙለት ቴክኖሎጂዎች መካከል በምስራቅ አፍሪካ የመጀመሪያ የሆነው የ2026 ምርት የካንሰር ምርመራ ማሽን፣ የሂሊየም ትነትን ሙሉ በሙሉ የሚያስቀይር የኢሜጂንግ መሳሪያና ከአንድ የልብ ትርታ ባነሰ ጊዜ ምርመራ የሚያከናውን ፈጣን ቴክኖሎጂ እንደሚገኙበት ተገልጿል። በተጨማሪም የልብና የአንጎል ደም ስር ችግሮችን በቀጭን ደም ስር በመግባት የሚያክም ዘመናዊ ላብራቶሪ እንዲሁም የጡት ካንሰርን አስቀድሞ ለመመርመር የሚያስችል መሳሪያ ይገኙበታል ተብሏል። በሀገራችን ለመጀመሪያ ጊዜ ሙሉ ለሙሉ ከሰው እጅ ንክኪ ነፃ የሆነ የላብራቶሪ ስርዓት በሆስፒታሉ ስራ መጀመሩም ተነግሯል። ይህ ዘመናዊ ተቋም በኢትዮጵያ ያለውን የከፍተኛ ሕክምና ፍላጎት ከመመለስ ባለፈም የሕክምና ቱሪዝምን ለማሳደግና ዜጎች ለላቀ ሕክምና ወደ ውጭ የሚያወጡትን የውጭ ምንዛሪ ለመታደግ ትልቅ አቅም እንደሚኖረውም ተመላክቷል። በአዲስ አበባ ከተማ ከማለዳው ጀምሮ ሲካሄድ የቆየው የኢድ አልአድሃ አረፋ የኢድ ሰላት በሰላም መጠናቀቁ ተገለጸ። በከተማው የተካሄደው ሰላት በሺዎች የሚቆጠሩ የከተማዋ ነዋሪዎች በታደሙበት መካሄዱን የገለጹት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ናቸው። በአዲስ አበባ የሰላት ስነ ስርዓት የተካሄደባቸው 8 ቦታዎች ላይ ሁሉም በሰላም መጠናቀቁን ገልጸዋል። ምክትል ፕሬዝዳንቱ ለመላው የእስልምና ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። እንዳዘጋጅነት አዲስ አበባ በጣም ይለያል። ከድሮ በጣም በሚለይበት ደረጃ ላለ የሰላሙ፣ የጸጥታው፣ የሁኔታ ሁሉ የመስተንግዶ ሁሉ ነገር በጣም ከፍ የሚል ዝግጅት አድርገን ነው አዲስ አበባ ላይ ስራ የተሰራው። ዒድ በእውነት ትልቅ ማህበራዊ ፋይዳም አለው ያለው ለሌለው በምሳሌ አሁን በግ የሚያርድ ሰው 1/3ኛውን ለድሆች አካፍሎ የቀረውን ደግሞ ከጎረቤት ጋር ከዛ ጋር አድርጎ ተካፍሎ የሚበላበት ተካፍሎ የሚጠጣበት አንድ ላይ ሆኖ ዒድን የሚያከብርበት እና ትልቅ ማህበራዊ ተስፋ ወይንም እሴት ያለው ነገር ነውና ይሄ ደግሞ ሸሪዓችን ያዛል። ይሄንን እናስቀጥለዋለን። እንደ አዲስ አበባ እስልምና ጉዳይ ያልታዩ ነገሮች ሁሉ አሁን እየታዩ ነው ያሉት። አዲስ አበባ ስቴዲየም ብቻ ሳይሆን ከስቴዲየሙ ወደ 8 ቦታዎች ይሰገዳሉ። እዛ ላይ አሁን እንደደረሰ መረጃ ነገር ምንም ችግር የለም። ምእመናኑ በሰላም በጤና ሰግዶ ወደ ቤቱ እየተመለሰ ነው ያለው። ለአዲስ አበባ ሙስሊም ማህበረሰብ እንኳን ለ1447ኛው ኢድ አልአድሃ አረፋ በዓል አደረሳችሁ።
በህዝብ የትራንስፖርት አገልግሎት ለአካል ጉዳተኞችና አረጋውያን ምቹ አለመሆን ክፍተት አሁንም እንደሚስተዋል የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። ለህዝብ ትራንስፖርት አገልግሎት የሚውሉ ተሽከርካሪዎች ለአካል ጉዳተኞችና ለአረጋውያን አጠቃቀም ምቹ የሆኑ መሳሪያ የሌላቸው መሆኑ፣ መሳሪያዎቹ ባላቸው ጥቂት ተሽከርካሪዎች ላይም በብልሽት ምክንያት አገልግሎት የማይሰጡ መሆኑና ደህንነቱ የተጠበቀ ተደራሽ አውቶቡስ ማቆሚያዎችና የእግረኛ መንገዶች አለመኖር በዋናነት የሚጠቀሱ መሆናቸውን ኮሚሽኑ አስታውቋል። በድምጽ ወይም በምስል የሚተላለፉ መረጃዎችና ጠቋሚ ምልክቶች አለመሟላት ለአካል ጉዳተኞችና ለአረጋውያን ቅድሚያ የመስጠትና ድጋፍ የማድረግ አሰራር ተግባራዊነቱ በግለሰቦች በጎ ፈቃደኝነት ላይ የተመሰረተ መሆኑ እንዲሁም ከአመለካከት ጋር የተያዙ ክፍተቶች አሁንም ተግዳሮቶች ሆነው መቀጠላቸውን የተገለጸው። በተጨማሪም የትራንስፖርት አገልግሎት ለአካል ጉዳተኞችና ለአረጋውያን ተደራሽ እንዲሆኑ የሚያስችሉ ህጎች፣ ፖሊሲዎችና መመሪያዎች መኖራቸው፣ ለአካል ጉዳተኞች የተለዩ የመኪና ማቆሚያ ቦታዎች በዝግጅት ላይ መሆናቸው እንዲሁም አዳዲስ ተሽከርካሪዎች ወደ ሀገር ውስጥ ሲገቡ ተገቢውን የተደራሽነት መስፈርት ያሟሉ መሆናቸውን ማረጋገጥ የሚያስችል ፖሊሲ በዝግጅት ላይ መሆኑ በውይይቱ በአዎንታዊነት ከተነሱ ጉዳዮች መካከል ይገኙበታል። ኮሚሽኑ በጉዳዩ ላይ ከሚመለከታቸው አካላት ጋር ውይይት ማድረጉን በመግለጽ አካል ጉዳተኞችና አረጋውያን በትራንስፖርት ዘርፍ ለሚያጋጥሟቸው ተግዳሮቶች እልባት ለመስጠት በጅምር ላይ ያሉ የፖሊሲ ዝግጅትና መሰል ስራዎች ተጠናቀው ተግባራዊ እንዲደረጉ ማቅረቡን በማህበራዊ የትስስር ገጹ አስፍሯል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በኡጋንዳ በኢቦላ ቫይረስ የተያዙ ሰዎች ቁጥር 7 መድረሱ ተሰማ። የኡጋንዳ መንግስት በዋና ከተማዋ ካምፓላ 2 አዳዲስ የኢቦላ ታካሚዎች መገኘታቸውን ተከትሎ ጥብቅ የጤና ፍተሻና የህዝብ ደህንነት ጥያቄዎችን በከፍተኛ ሁኔታ ማጠናከሩ ተሰምቷል። ወረርሽኙ በቅርቡ በይፋ ከተገኘ ወዲህ በሀገሪቱ በቫይረሱ የተያዙ ሰዎች ቁጥር አሁን ላይ 7 ደርሷል። የሀገሪቱ ጤና ሚኒስቴር እንደገለጸው አዳዲስ የተገኙት ታካሚዎች በካምፓላ በሚገኝ አንድ የህክምና ተቋም ውስጥ የሚሰሩ የጤና ባለሙያዎች ናቸው። ሁለቱም ታካሚዎች ለዚህ ተብሎ በተዘጋጀ የህክምና ማዕከል ውስጥ ገብተው አስፈላጊው ክትትል እየተደረገላቸው ይገኛል። ባለስልጣናቱ ከታካሚዎቹ ጋር ንክኪ የነበራቸውን ሰዎች የመለየት ስራ መጀመራቸውን ገልጸው ህዝቡም የቫይረሱ ምልክቶች የሚታይበትን ማንኛውም ሰው በአስቸኳይ ሪፖርት እንዲያደርግ አሳስበዋል። በካምፓላ የሚገኘው ሙላጎ ብሔራዊ ስፔሻላይዝድ ሆስፒታልም ወደ ግቢው የሚገቡ ሰዎች ሁሉ በጤና ባለሙያዎች ጥብቅ ፍተሻ እየተደረገላቸው ይገኛል። የዓለም ጤና ድርጅት እንደገለጸው የወረርሽኙ ማዕከል በሆነችው ዲሞክራቲክ ሪፐብሊክ ኮንጎ ከ900 በላይ ሰዎች በቫይረሱ መጠርጠራቸውንና 200 በላይ ሰዎች ደግሞ ህይወታቸው ማለፉ ተዘግቧል። ኡጋንዳ ከኮንጎ ድንበር አቋርጠው በገቡ ሰዎች ላይ ቫይረሱ መገኘቱን ተከትሎ ባለፈው ሳምንት ወደ ኮንጎ የሚደረጉ ማንኛውም የህዝብ ትራንስፖርት አገልግሎቶችን አቋርጣለች ሲል አፍሪካ ኒውስ ዘግቧል። በተባበሩት መንግስታት ድርጅት በዩክሬንና በምዕራባውያን ሀገራት የቀረበውን የጋራ ጸረ ሩሲያ መግለጫ አሜሪካ ሳትቀላቀል መቅረቷ ተዘገበ። በድርጅቱ የዩክሬን ቋሚ ተወካይ አንድሬ ሜልኒክ መግለጫውን በኒውዮርክ ዋና መስሪያ ቤት ባነበቡበት ወቅት አሜሪካ በመግለጫው ላይ ከፈረሙ ሀገራት ዝርዝር ውስጥ አለመካተቷን የታስ ዘገባ አመላክቷል። እንደ ተወካዩ ገለጻ ሃንጋሪና ስሎቫኪያን ጨምሮ በአጠቃላይ 47 ሀገራት እንዲሁም የአውሮፓ ህብረት እንደ አንድ የፖለቲካ ተቋም መግለጫውን በመደገፍ ከዩክሬን ጎን ቆመዋል። መግለጫው በሩሲያ ላይ ያነጣጠረና ኩነኔን ያዘነ ቢሆንም ዋነኛ የዩክሬን የጦር መሳሪያና ፖለቲካ ደጋፊ የሆነችው አሜሪካ መግለጫውን አለመቀላቀሏ ለብዙዎች ያልተጠበቀ ሆኗል። አንድሬ ሜልኒክ መግለጫውን የዩክሬንን ሉዓላዊነት ለማስከበርና የሩሲያን ድርጊት ለመቃወም የቀረበ መሆኑን ቢገልጹም ዋሽንግተን ከመግለጫው የተገለለችበት ምክንያት በዝርዝር አልተጠቀሰም። ይህ ክስተት በምዕራባውያን ሀገራት መካከል በሩሲያ ጉዳይ ላይ ስላለው ስልታዊ አቋም እንዲሁም በዲፕሎማሲ ግንኙነቶች ላይ ጥያቄዎችን አስነስቷል። ይህ ክስተት በምዕራባውያን ሀገራት መካከል በሩሲያ ጉዳይ ላይ ስላለው ስልታዊ አቋምና ዲፕሎማሲያዊ ግንኙነት ጥያቄዎችን አስነስቷል። ሰሜን ኮሪያ በመሪው ኪም ጆንግ ኡን ቁጥጥር አዲስ ክብደቱ የቀለለ ሁለገብ ሚሳኤል ማስወንጨፊያና ታክቲካዊ የክሩዝ ሚሳኤል ስርዓት መሞከሯን አስታውቃለች። የደቡብ ኮሪያ ወታደራዊ መረጃ እንደገለጸው ሰሜን ኮሪያ ማክሰኞ ዕለት ያስወነጨፈቻቸው በርካታ ሚሳኤሎች 80 ኪሎ ሜትር ያህል ርቀት ተጉዘዋል። መሪው ኪም ጆንግ ኡን በሙከራው ወቅት እንደተናገሩት አዲሱ የጦር መሳሪያ ስርዓት የሀገሪቱን ወታደራዊ ኃይል ለማዘመንና በቴክኖሎጂ ረገድ የታየውን ትልቅ እድገት የሚያሳይ ነው። ጠላትን ለማጥፋት የሚያስችል አውዳሚ አቅም መያዝ ለሰራዊታችን ወሳኝ ነው ሲሉም መሪው አክለዋል። ባለሙያዎች እንደሚሉት ፒዮንግያንግ እነዚህን ተከታታይ ሙከራዎች የምታደርገው የኒውክሌር ባለቤትነቷን ለማጽናትና በደቡብ ኮሪያ ላይ ያላትን ወታደራዊ የበላይነት ለማረጋገጥ ነው።
ይህ ሙከራ በዚህ ዓመት የተከናወነ 8ኛው የሚሳኤል ሙከራ ሲሆን ባለፈው ወርም ሀገሪቱ በክላስተር ቦምብ የታጀበ የሚሳኤል ሙከራ ማድረጓ ይታወሳል። ኪም በቅርቡ የደቡብ ኮሪያ ድንበር የማይደፈር ምሽግ እንዲሆን ትዕዛዝ ማስተላለፋቸውን አስታውሶ የዘገበው ፍራንስ 24 ነው። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ